ትሞታለች። አዎ የምር አንቺ በህይወት አለች። የምር በህይወት አለች። ዞር በይ ከዚህ የረሳው ለመተን አንቺን ይዘን እስከምንወጣ ድረስ እንደሞቱ ታስመስያለሽ። እዚህ ከተማ ልቀሽ ትወጫለሽ። ለዛ ደግሞ ጠቀም ያለ ገንዘብ እንሰጥሻለን። ቆይ በምን ባይሉ በሰለሞን አስደውሎ አልማዝን ገላችሁ አርቃችሁ እንደቀበራችሁ ሰምቻለሁ ይላታል። ሰላምም ይህንን ስትሰማ በድንጋጤ ራሷን ስታለች። አልማዝም አልሞተችም፣ ራሷን በመሳት እንጂ ስላልሞተች በርከት ያለ ገንዘብ እከፍልሻለሁ፣ እንደሞትሽ ታደርጊያለሽ፣ እኔ ከዚህ እስካወጣሽ ድረስ ብሎ ይላታል። ይህንንስ እንዴት ላምንክ እችላለሁ በማለትም ስትል ምታምኝኝማ እውነተኛ ስለማልገልሽ ነው፣ ካለበለዛ ደግሞ ገድዬ ያሳይሻለሁ ብሎ ሲላት እሷም እጅግ ትፈራና እንደዛ ከሆነማ ችግር የለውም ብላትልና እንግዲህ አልማዝ ሳትሞት እንደሞተች አስመስለው ከቤት አውጥተው አርቄ እኔ ራሴ እቀብራታለሁ፣ መኪና ውስጥ ብቻ እንድትገባ አንተ እርዳኝ ይለዋል። ከዳጊ ጋም ይዘዋት ወደ መኪና ውስጥ ያስገቧታል። መኪና ውስጥም ካስገቧት በኋላ ዳጊም ጥሎ ይመለሳል። እንግዲህ በኃይሉ የሞተች አስመስሎ ይዟት ወጣ እንጂ አልማዝ አልሞተችም። አልማዝ ራሷን ስታ ክፍል ውስጥ ባስገቧት ሰዓት ዳጊ ነበር ቼክ ያረጋት። ዳጊ የሞተች መስሎት ለሰላምም እንደሞተች ነግሮ ክፍል አስገብተው ነበር። ሆኖም በባለፈው ክፍል ላይ የቆመበት ቃልዬና ባይሉ ሽቶ ሊቀቧት ሲገቡ እጆቿ ሲንቀሳቀሱ ቃልታይና እጆቿ እየተንቀሳቀሱ ነው በማለትም ስትነግረው አንቺ በጭባጫ ዞር በይ በማለት እሷንም እየተቆጣ በነበረበት በዛኑ ሰዓት አልማዝ ትነቃና ትነሳለች። ባይሉም እጅግ ደንግጦ እየወጣ ነበረ። ሆኖም ተረጋግቶ ከቆመ በኋላ ቃልዬ ትጮዋለች። ያንንም ጩኸት ሰላም ሰምታ ነበር። ልጄ ምን ሆና ነው እየጮች ያለችው በማለትም ለመውጣት ትልና ከዛም በኋላ ልጅሽ ምንም አትሆንም ተረጋጊ ብላት ብሌን ይዟት ትመጣለች። ሳሎን በር ላይም እንደደረሰች ሬሳው መኝታ ክላስ እንዳለ ትዝ ሲላት ሰላምም በቃ ልጄ ምንም አልሆነችም፣ አንቺም ወደ ክፍልሽ ተመለሺ፣ ምንም ነገር አልተፈጠረም ብላት ብሌን እንድትመለስ ስታደርጋት መምጣታችን ካልቀረ ወደ ውስጥ ገብተን እንያትን በማለት ስትል አይ ወደ ውስጥ መግባት አይጠበቅብንም፣ ወደ ውስጥ እንድትገቢም አልፈቅድልሽም፣ አንቺ ወደ ክፍልሽ ሂጂ፣ እኔ በቃ እረፍት አደርጋለሁ በማለትም ቁጭትልና ወደ ውስጥ ገብታ ባይሉ ምንድን ነው እሱ ብላ ስትል ልጄ ምን ሆንሽ ነው የጮሽው? ድምፅሽን ሰምቻለሁ በማለትም ስትጠይቃት አይ ምንም አይነት ድምፅ አልሰማሽም ስትል አይ እንደ አዲስ ሆኖባት ለዛ ነው የጮችው በማለትም ባይሉ ይነግራታል። ልጄ ይቅርታ አድርጊልኝ በማለትም እሷም ይቅርታ በመጠየቅ እንደምንም ብላ ዝም ትላታለች። በመቀጠልም እንግዲህ እነሱ እንዳልሞተች ስለሚያውቁ በቃ አሁን ወደ ውስጥ ትቀመጥ እኛ ወደ ውጭ እንውጣ ማለት ወደ ሳሎኑ ወጥተው ለዳጊም ደውለውለት ስለነበረ ዳጊም ይመጣል። ዳጊም ከመጣ በኋላ እስካሁን ድረስ ምን ስትሰራ ነው የቆየው ሲለው አይ ታክሲ አጥቼ ነው በማለትም አሁን ይሄ ሬሳ እዚህ እንዲቀመጥ ማድረግ የለብንም፣ አሁን እኔ እናንተ እናውጣትና መኪና ውስጥ ብቻ እናድርጋት፣ እኔ አርቄ አስወግዳለሁ በማለትም ሲል ሰላምም እንዴት ብቻህን ወንድሜ ብላ ስትለውም አይ አንቺ አታስቢ፣ ምንም ነገር አይፈጠርም፣ አንቺ ብቻ ተረጋጊ ብሎ ከዳጊ ጋር ወደ ውስጥ ገብቶ ሬሳውን ያመጣል። ሬሳውንም ካመጡ በኋላ ሰላም ቆይ ብላ ስትል በዚህኑ ሰዓት ባይሉና ቃልዬ ይደነግጣሉ። ከደነገጡም በኋላ ወይኔ ጉዳችን እንዳልሞተች አወቀች ማለት ነው ብለው በጣም እጅግ ሀሳብ ውስጥ ገብተው ሲደነግጡ ሰላምም አልማዝ ይቅርታ አድርጊልኝ፣ በጣም ነው የበደልኩሽ፣ አፈሩን ቀላል ያርግልሽ፣ እኔ ግን
በምድርም ሆነ በሰማይ ቅጣቴ ይጠብቀኛል፣ ይህ የማይቀር ነገር ነው ብላ እየተሰናበተቻት ነበረ። ሆኖም ባይሉንም አይ ልሰናበታት ብዬ እንጂ ለሌላ ነገር አይደለም ብላ ስትለው ባይሉም እጅግ ደስ ይለውና እኔ ደግሞ ያወቅሽ መሰለኝ ተመስገን እንደዚህ ከሆነ ብሎ እንድትሄድ ያደርጋታል። እሷም በቃ ሂዱ በቃ ይዛቻት ውጡ ስትል ዳጊና ባይሉ ሬሳውን ይዘው ወደ መኪና ውስጥ ይገባሉ። ከዛንም በኋላ እንግዲህ ሰላም ህሊናዋን ቢብላት እጅግ እያስቸገራት ነበረ። ሴትዮዋም እየመጣችባት አንቺ ነፍሰ በላ፣ አንቺ ነፍሰ ገዳይ፣ አሁንስ ማንን ልትገይ ነው የምትጠብቂው የሚል ጆሮዎቿ ላይ ብዙ ነገር እየጨውባት፣ ሰላምም እጅግ ተጨንቋና እያለቀሰች ነበር። ብሌንም ትመጣና እትዬ ምን ሆነሽብኝ ነው ምን ሆነሽ ነው ብላ ስትጠይቃት እሷም ልትነግራት ትልና እኔ በእጄ እያለቻት በእጅሽ ምን ሆኖ ነው ንገሪኝ እትዬ እጅሽ ምን ሆኗል ብላ ስትላት አይ እኔ በእጄ በቃ ተይው አልነግርሽም ብላ ትላታለች። እንግዲህ ሰላምም እጅግ በመጨነቅና በጭንቀት ውስጥ ትገኛለች። ሆኖም ቃልዬና እንግዲህ ባይሉ ሁሉንም ነገር እያወቁ ደብቀዋታል። ብሌንም ወደ እናቷ ቤት ወደ አሳዳጊዋ እናት ቤት ትሄዳለች። ስትሄድም እናቷ እጅግ ደስ ብሏት ነበረ። በጣም ደስ ብሎኛል ልጄ፣ ያ ጓደኛሽ እኮ የቤት አስቤዛ ገዝቶ መጥቶ ትናንትና ጠየቀኝ በማለትም ለብሌን ትነግራታለች። ብሌንም እጅግ ደስ ይላትና እናቴ በጣም ደስ ብሎኛል በቃ ልሂድ ትላታለች። እንዴ ገና ከመምጣትሽ ወዴት ነው የምትሄጂው ልጄ ብላ ስትላት አይ ስራ አልጨረስኩም ብዙ ስራ ነበረብኝና በዚህ ጋር ሳልፍ ሰላም ልበልሽ ብዬ ነው ትልና ሰላምን ብላት ትሄዳለች። እሷም ስሟ ከሄደች በኋላ ቀጥታ ወደ ዳጊ ቤት ነበር ሄደችው። ዳጊንም እቅፍ አድርጓ እጅግ አድርጌ አመሰግናለሁ ብላ ትለዋለች። ስለምኑ ነው አላወቅኩም ብሎ ሲል ስለ ሁሉም ነገር አመሰግናለሁ በማለት ስትለው አይ የራስ ሰው እኮ አይመሰገንም የራስ ሰው አይደለም ልትኝ ፈልገሽ ነው ወይ በማለትም ሲላት አይ እንደዛ ማለቴ ሳይሆን እኔ ያለውን ነገር ላመስግን ብዬ ነው ስትለው ወደ ውስጥ አትገቢም ወይ በማለት ሲላት ኧረ እገባለሁ ብላ ውስጥም እጅግ ደስ የሚል ቆይታ ካደረጉ በኋላ እኔ ለየት ትይብኛለሽ ብሎ ሲል እሷም እንደዛው እየተመላለሱ እየተቀላለዱ ይገኛሉ። እንግዲህ ሰለሞንም መንገድ ላይ ስታስጠብቀው ስለነበረ ለብሌን ደውሎላት ምን ያህል ብትደፍርኝ ነው መንገድ ላይ ገትረሽ የተውሽኝ እኔ የቾኮሌቱ ልጅ ነኝ በማለትም ሲላት እሷም ያለችውን ነገር ሁሉ አስታውሳ ይቅርታ ለቀልድ ነበረ ብላ ትለዋለች። በሕይወትሽ ላይ ነው የቀለድሽው ማን እንደሆንኩኝ አላወቅሽኝም እንዴት ነው እንደዚህ የምትይው በማለትም ሲላት አይ አሁን ብነግር አትረዳኝም ስለዚህ ይቅርታ አድርግልኝ ብላ ስትለውም እንደማይለቃት ዝቶባት ስልኩን ይዘጋል። እንግዲህ ከዳጊ ጋም እንደዛ ቆይታ ካደረጉ በኋላ ለምን ወጥተን ዘና ፈታ አንልም ትንሽ የእግር ወክም ለምን አናደርግም ይላታል። እሺ ብላ ተስማማና የእግር ወክ ሊያደርጉ ሊወጡ ሲሉ ሰላምም አስፈቅዷት ነበር የወጣችው። ቃልዬም እንግዲህ ለባይሉ ደውላ እንዴት ነው ሴትዮዋን ከከተማ አረቃችኋት ወይ ብላ ትላለች። አዎ አርቀናታል። አይ አሁን እኮ እየሰራ ነው ስራ በጣም አሪፍ ነው። አሁን ሁሉም ነገር እየተስተካከለልን ነው። ሴትዮዋም ሰው ገደልኩ በማለት በጭንቀት ልትፈነዳ ነው በማለትም ለባይሉ እያወራችው እያለ ብሌንና ዳጊ ከሱ ክላስ ሲወጡ እችሊ ከዚህ ልጅ ክፍል ምን አባቷ ነው የምታደርገው በማለት እጅግ ትናደዳለች። እሷም ትጠራትና ምንድነው እዛ ጋር ምሰሪው ስራሽን ስሪ ገረድ መሆንሽን ረሳሹ እንዴ አንቺ ገረድ በማለት እጅግ ታመናጭቃታለች። እሷም ስራዬን አውቃለሁ ስራዬን ጨርሼ ሰላምን አስፈቅጄ ነው የወጣው ስትላትም አሁን እኔ የማዝሽን ነገር ታደርጊያለሽ ስራ ከጨረሽ እኔ ሌላ ስራ አዝሻለሁ ወደ ውስጥ ግቢ ትላታለች። እሷም ስራዬን ጨርሻለሁ ስትል ጭራሽ አንቺ ገረድ እንዴት ለእኔ መልስ ትመልሻለሽ ብላ ስላለቻት በሁለተኛው ጊዜ ዝም ትላታለች። ለምንድነው ዝም የምትይኝ ማን እንደሆንኩ አጣሹ እንዴ ብላ ስትላት እንዴ ራስሽ እኮ ነው መልስ ለእኔ አትመልሽልኝ ያልኩሽ ማን ነው እንደዚህ የልቤ የሰጠሽ
አሁን ቀጥ ብለሽ ሄደሽ ትሰሪያለሽ ወይስ አትሰሪም? እኔ ለሰላም ብቻ እንድትታዘዥ ሳይሆን እኔም የሰላም ልጅ መሆኔን እንዳዘነጊ ብላ ትናገራታለች። እሷም ረሳሽው እንዴ የሰላም ልጅ እኮ አይደለሽም ብላ ስትላትም እኔ አውቄ ለሰላም ብዬ ዝም አልኩኝ እንጂ ሁሉንም ነገር የረሳው እንዳይመስልሽ፣ አሁን መልካም ቆይታ ይሁንልሽ፣ እኔ አልመለስም ብላት ትሄዳለች። እሷም እጅግ ትናደድና ወደ ውስጥ ትገባና እንደለመደችው ሰላምን ቃልም ሰላምን ብሌን አልታዘዝም አለችኝ። እንዴት ነው እንደዚህ የምትናገረኝ? ጭራሹን እኮ እየተቆጣችኝ ነው በማለት ለሰላም ትነግራታለች። እቺ ገረድ እጅግ እያስቸገረች ነው ስትል ሰላምም ከዛሬ ቀን ጀምሮ ብሌንን እንዳትናገሪያት፣ እናቷን ገድዬባታለሁ። አሁን እኔ እንደ እናቷ ለሷ ሊሆንለት ይገባል። ስለዚህ ምንም አይነት ነገር እንዳትናገሪያት፣ ጮሽ እንኳን እንድትናገሪያት በፍጹም አልፈቅድልሽም ብላ ትላታለች። ማሚዬ ምን ነካሽ? ከዚች ከገረድ ጭራሹኑ እኔን እሷን አስበልጠሽ ነው እንዴ እንዲመትዩ? እኔ የእናት ፍቅር እየጠማኝ ያደግኩኝ በማለት እንዳመላዋ ማልቀስ ትጀምራለች። ሰላምም በምንም አይነት ለቅሶ ልሸውጅኝ አትችም። ከዚህም በኋላ ብሌን እንደ እናት ሆኜ መንከባከባት። ከዚህም በፊትም ብዙ ነገር አደረግሽ፣ እቺ ልጅ ያላደረግሽ ነገር የለም፣ ከዚህ ቤት ትውጣልሽ። አሁን ደግሞ የሐሰት እናት አመጣሽላት። በዚች ልጅ እኮ ያላደረግሽ ነገር የለም ብላ ስትላት፣ ካዲያ በሰው ፊት እንዴት አመናጭቀኝና ትስደበኝ እንዴ ስትል፣ እሷ እንደዛ አይነት ልጅ አይደለችም። ከዚህም በኋላ ቀና ብለሽ እንድታያት እንኳን አልፈቅድልሽም። የእናቷን ቦታ ልሆንላት ይገባል። ስለዚህ ዝም ብለሽ አሁን ምንም ነገር እንዳትናገሪ ብላ ብሌንን እንግዲህ ከአሁን ወዲህ ከጎኗ እንደሆነች በሚያስፈልጋት ሁሉ ከእሷ ጋር ነኝ፣ ስለዚህ ምንም ነገር እንዳትናገሪያ ስትል እንደዛ ከሆነ ከኔና ከብሌን ትመርጫለች ትላታለች። እሷም ከዛሬ ቀን ጀምሮ ብሌንን የምትናገሪያትና የምታመናጭቂያት ከሆነ እንደፈለግሽ መሆን ትችያለሽ፣ ግን ብሌንን እንድትናገሪ በፍጹም አልፈቅድልሽም ትላታለች። በዚህኑ ሰዓት እንግዲህ ቃል እጅግ ትናደድና ምን ብትሆኑ እንዲህ የልብ እንድትሰማ ያደረጋት እችን ሴትዮማ አለቃትም እያለች ትገኛለች። እንግዲህ ብሌንና ዳጊ ደግሞ ውጭ ላይ እየተዝናኑ እያለ ካርድ ገዝቼ ልምጣ ብሎ ጥሏ ሲሄድ ሰለሞን ይመጣል። እሱም አንቺ በኔ ነው እንዴ የምትጫወችው? አለቅሽም በማለትም እጅግ ያስፈራራታል። አንተ ነህ እንዴ? እኔ እኮ ሁሉንም ነገር ለሰላም አልነገርኳትም። እሷ ለሰላም እንግዲህ ቃልዬ ልጅ እንዳልሆነች እንዳትናገሪ ብሎ ያስፈራራትን እንጂ ቾኮሌት ልኮ እሱ እንደሆነ አላወቀችም ነበረ። የቾኮሌቱ ልጅ ነኝ ቀጥረሽ መንገድ ላይ አቆምሽኝ ሲላት፣ አንተ ነህ እንዴ ብላ ስትል ካዲያ አሁን ወይኔ በመጣው አልሽ እንዴ ሲል እሷም ደንግጧ እያለ በዛው ዳግም ይመጣል። ዳግምም እንዴት ነው በዚህ እጅ ምትነካት በማለት እንግዲህ በጥፊ ይመታዋል። እሱም ይዞት ከዛሬ ቀን ጀምሮ ጫፏን እንዳትነካ ምን ያህል ብትደፍረኝ ነው ሲል፣ ሰለሞንም ጭራሹኑ ወንድ ተሰማ እንዴ? እሷን ስታይ ገና እሰራልሃለሁ፣ እቺ የምታያት ሴት የኔና የኔ ብቻ ናት እያለው ይገኛል። ዳጊም አልለቅህም፣ እንደዚህ አይነት አነጋገር እንዳትናገር ብሎት ሲሄድ እንግዲህ ብሌንም ምን እያደረክ ነው ያለኸው ብሎ ሲል፣ እንዴት ይነካሻል? እንዲነካሽ በፍጹም አልፈቅድለትም፣ የኔ ጠባቂ ስለሆንክ አመሰግናለሁ ብላ ትለዋለች። እሱም እንግዲህ ይዟት ወደ ቤት ይመለሳል። ቤትም ከተመለሱ በኋላ እንግዲህ ለሰላም ሻይ አፍልታ ሻይ እየወሰደችላት እያለ ባይሉ እንዳሰበውም እንግዲህ ሁሉንም ንብረቷን እያስፈራራ ሊወስድባት ስለፈለገ ወደ ሰላም ጋር ይደውልና ሰለሞን አልማዝን ከወንድምሽ ጋር ተባብራችሁ ገላችሁ እንዳራቃችሁና እንደቀበራችሁ ሰምቻለሁኝ በማለት ሲላት፣ እንግዲህ ብሌንም እሷ ፊት ስለሆነች ምንም አይነት መልስ ሳትመልስ ራሷን ትስታለች። ብሌንም እጅግ ትደነግጥና እትዬ ምን ሆንሽ ነው በማለትም ስትል፣ እንግዲህ ቃልዬም እንደዛው ለሁለት ይዘዋት እያለ ክፍሉ በዚህ ተጠናቋል ማለት ነው። እንግዲህ
እሷም ያንን ነገር ስትሰማ ሌላ ሰውም ሰምቶታል በማለት ይመስለኛል ራሷን ስታለች። እንግዲህ አልማዝም አልሞተችም። እንግዲህ አሁን እዚህ ጋር ባይሉ የራሱን ስራ ጀምሯል እንዳለውና እንዳሰበው ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ እናንተም ደግሞ ሀሳባችሁን፣ ግምታችሁን ቀጣዩ ክፍል እንዴት የሚሆን ይመስላችኋል? ግምትና አስተያየታችሁን ኮሜንት ላይ አስቀምጡ። እጅግ አስተማሪና ተወዳጅ ድራማ ነው። እንግዲህ በስተመጨረሻ ዳጊና ብሌን የሚጋቡ ከሆነ በጣም ደስ የሚል ምርጥ ቤተሰቦች አሏቸው። እንግዲህ ሰለሞን ደግሞ የኔ የግሌ ነው ማረጋት እያለው ይገኛል። እንግዲህ ብሌን የማ ትሆናለች የሚለውንም እየገመታችሁ፣ ሰላምም እንግዲህ እውነቱን ትናገራለች ወይስ እያስፈራሩ ንብረቶቿን እንዳለ ይወስዱባት ይሆን ወይ የሚለውን እንግዲህ እስቲ ግምታችሁን ማወቅ እፈልጋለሁ። በቀጣይ ደግሞ በአዲስ ቪዲዮ እስክንገናኝ ድረስ ሁላችንንም ከልብ እያመሰገንኩኝ የሁላችሁም የእግዚአብሔር ጥበቃ ምሕረት ይብዛላችሁ። ባለንበት ምሕረትና ቸርነቱ ስለበዛልን እግዚአብሔር ይመስገን። አሜን በሉ። ተባረኩ። መልካም ምሽት ይሆንላችሁ። ከልብ እያመሰገንኳችሁ ከወዲሁ ለያያችኋለሁ።